ጌታ እናመሰግናለን። ዛሬ እንግዲህ የምንመለከተው ሮሜ ምዕራፍ 4 ከቁጥር 6 እስከ 11 ያለውን ክፍል እንመለከታለን። በተለይ ትኩረት የምናደርግበት ቁጥር 7 እስከ 8 ያለውን ነው። የበለጠ ትኩረት የምናደርግበት ባለፈው ነካ አድርገን ስለሄድን አሁን በደንብ ኤግዜጀቲካል በሆነ መንገድ በደንብ እንመለከተዋለን ብዬ ስላሰብኩ ነው ይሄንን እንድናደርግ የምፈልገው። ክፍሉም በጌታ ኢየሱስ ስም አነባዋለሁ። ከቁጥር 7 ጀምሬ ለማንበብ እሞክራለሁ። እንግዲህ ዳዊት ደግሞ እግዚአብሔር ያለ ሥራ ጽድቅን ስለሚቆጠርለትም ካለ ስለ ሰው ብልጽግና ይናገራል። እንዲህም ሲል አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። እንግዲህ ይህ ብፅዕና ስለ መገረዝ ተነገረ ወይስ ደግሞ ስለ አለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና፣ እንዴት ተቆጠረለት? ተገርዞ ሳለ ነው ወይስ ሳይገረዝ? ተገርዞ አይደለም፣ ሳይገረዝ ነበር እንጂ። ሳይገረዝም በነበረበት እምነት ያገኘው የጽድቅ ማኅተም የሆነ የመገረዝ ምልክት ተቀበለ። ይህም እነሱም ደግሞ ጻድቃን ሆነው ይቆጠሩለት ዘንድም ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው። ለተገረዙትም አባት እንዲሆን ነው። ይህም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረው የእምነቱ ፍለጋ ደግሞ ለሚከተሉት ነው። ይሄ እግዚአብሔር ቃል ነው። እግዚአብሔር እናመሰግናለን። እንጸልይ። ጌታ ሆይ እናመሰግንሃለን፣ እናከብርሃለን። ዛሬም ይሄን ማለዳ ስለሰጠህን፣ ዛሬም ይሄን ጊዜና ሰዓት ስለሰጠህን፣ አስተማሪያችንና መካሪያችን አንተ ስለሆንክ የቃልህን ፍቺ ስለምታበራልን፣ ስለምትገልጽልን እጅግ እናመሰግንሃለን። ጌታ ሆይ በማስተዋልና በጥበብ በፍቅር ደግሞ ቃልህን እንድንሰማ እርዳን። ጌታ ሆይ መስማት ብቻ ሳይሆን በሕይወታችን እንድንተገብረው ወደ ጌታ ሆይ አእምሯችን፣ መንፈሳችን፣ ነፍሳችን እንድትታደስ እንደ ቃልህ እንደ ፈቃድህ እንደ ሐሳብህ ሆነን እንድንገኝ የቃልህ እውነት ገብቶን ተረድተኑ መኖር እንድንችል አንተንም ማክበር እንድንችል መታዘዝም እንድንችል እርዳን። ጌታ ሆይ ማብራራት እንደሚገባኝ ማብራራት እንድችል መግለጽ እንድችል ጌታ ሆይ እዚህ የቆምኩት ጌታ ሆይ እንዲሁ በከንቱ እንዳይሆን ጸጋህ እንዲበዛልኝ በጌታ በኢየሱስ ስም እለምንሃለሁ። እግዚአብሔር ሆይ ያንተን እውነት ጌታ ሆይ እንደ ቃልህ እንዳንተ ሐሳብ በሆነው መንገድ መንሸራሸር እንዲችል እርዳን። ስለምትሰማን ስለሰማሃንም ስለ ሁሉ ክብር ላንተ ይሁን በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። ርዕሱን እንዳያችሁት እንግዲህ በውጀት የተገኘ ጽድቅ የሚል በውጀት የተገኘ ጽድቅ ምንድን ነው? በውጀት የተገኘ ጽድቅ ምን ማለት ነው? እንዴት ነው ጽድቅን በውጀት ያገኘ ነው? የእግዚአብሔር ቃል ምን ይላል? አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። እግዚአብሔር ኃጢአቱን የማይቆጥርበት ሰው ምስጉን ነው ይላል። ልብ ብለን እንድናስተውል እፈልጋለሁ። እግዚአብሔር ስለረዳን በዚህም መገኘት ስለቻልን በእውነት የእግዚአብሔርን ቃል እንድንማር እግዚአብሔር ስላገዘን ጌታን እናመሰግናለን። እግዚአብሔር ጻድቅ እንደሆነ መጽሐፍ ቅዱስ ይናገራል። ጻድቅ የሆነው አምላክ እንደሆነ እኛንም ጻድቅ ያደረገን ወይም ጽድቅ እንድንሆን ያደረገን የእግዚአብሔር ጽድቅ እንድንሆን ያደረገን ራሱ እግዚአብሔር ምን ስለሆነ ነው? ጻድቅ ስለሆነ ነው። ሙሴ እንደዚህ ብሎ ተናግሯል በዘዳግም 32 ቁጥር 4 ላይ እግዚአብሔር ጻድቅ ነው፣ እግዚአብሔር ትክክል ነው ብላችሁ ዘምሩ ብሏቸዋል። የእስራኤልን ሕዝብ እግዚአብሔር ጻድቅ ነው በስራውም ትክክል ነው ብላችሁ ዘምሩ፣ ብላችሁ አክብሩት፣ ብላችሁ አመስግኑት እያለ ሲናገር እንመለከታለን። የእግዚአብሔር ጽድቅ ይገለጣል፣ ይታያል፣ በኢየሱስ ክርስቶስ በኩል ተገልጿል። እንዲሁም ደግሞ ክርስቶስ ኢየሱስ በሰራው በእኛ ውስጥ ደግሞ ተገልጿል። የእግዚአብሔር ጽድቅ እግዚአብሔር እኛን ያጸደቀበት መንገድ በኢየሱስ ክርስቶስ ሥራ በኩል ተገልጿል፣ ታይቷል። ስለዚህ መጽሐፍ ቅዱስ እንደሚነግረን
ስለዚህ ሕግ የእግዚአብሔር ሕግ ጽድቅን ይገልጻል ወይም ግልጽ ጽድቅን ያሳያል። የጽድቅን መንገድ፣ የጽድቅን እውነት፣ የጽድቅን ሐሳብ ይገልጻል፣ ያሳያል። የእግዚአብሔር ሐሳብ ነው ይህን ሁሉ ሊያደርግ የሚችለው። መጽሐፍ ቅዱስ ሰዎችን እንዲህ ይላል፣ ሰዎች ጻድቃን ሊባሉ የሚችሉበትም ወይም ስለ ጻድቃን ሁለት መንገዶችን ይናገራል። በሁለት መንገድ ይናገራል። ልብ በሉ። አንደኛው መጽሐፍ ቅዱስ ሰዎችን ጻድቃን የሚልበትን በሁለት መንገድ ስንመለከተው ቅን ለእግዚአብሔር ሕግ እንደ ቃሉ የሚኖሩ ሰዎች ጻድቃን ተብለዋል፣ ወይም የጸደቁ ሰዎች ወይም ጻድቃን የሆኑ ሰዎች ተብለው ተቆጥረዋል። ለምሳሌ ስለ ዘካርያስ ስንመለከት የዘካርያስን ታሪክ በሉቃስ ወንጌል ላይ ወንድማችን ስሜ እያስተማረ ነው ጠዋትና በዚያ ላይ ተመልክተነዋል። ዘካርያስ ምን አይነት ሰው ነበረ? ዘካርያስ ጻድቅ ሰው ነበር ይላል መጽሐፍ ቅዱስ። ዘካርያስ ጻድቅ ሰው ነበር። ለምን ጻድቅ ተባለ ብለን ስንመለከት በእግዚአብሔር ሕግ መሰረት ይኖር ነበረ። እግዚአብሔርን በመታዘዝ ይኖር ነበረ። እግዚአብሔርን በመፍራት ይኖር ነበረ። ለእግዚአብሔር ሕግ በመገዛት ይኖር ነበረ። በኋላ ግን ዘካርያስም ተሳሳተና የእግዚአብሔርን ትእዛዝ ወይም የመላእክቱን ቃል ሳይሰማ ቀረ፣ ሳይታዘዝ ቀረ። ከዚህ የተነሳ ምን ሆነ? ዲዳ ሆነ። ለምን? ስላልታዘዘ ማለት ነው። አንደኛው ይሄ ነው። ሁለተኛው ደግሞ በእግዚአብሔር ሕግ ፊት ምንም እንከን የሌለበት ሰው ነው ጻድቅ የሚባለው። ምንም ነገር ይትን ታክል እንኳን የሌለበት፣ ምንም ነገር የሌለበት ያ ሰው ጻድቅ ይባላል። እንደዚህ ያለውን ሰው የት ነው የምናገኘው? እንደዚህ ያለውን ሰው ማግኘት ትችላላችሁ? አይገኝም፣ የለም። እንደዚህ ያለው ሰው አንድ ሰው ብቻ ነው በምድር ላይ ሲመላለስ የነበረው። አንድ ሰው ብቻ ነበረ። እሱን ሰው የሚነግረኝ ኢየሱስ ክርስቶስ። ጻድቅ የሆነ ጽድቅን የፈጸመ ብቻ ነው ኢየሱስ ክርስቶስ ብቻ ነው። ብቻና ብቻ። አንድም ሰው ጻድቅ የለም ነው የሚለን መጽሐፍ ቅዱስ። ከኢየሱስ ክርስቶስ ውጪ አንድም ሰው ጻድቅ የለም ነው የሚለን። እሱ ግን ጻድቅ ነበረ። በዮሐንስ ወንጌል ላይ ምዕራፍ 4 ቁጥር 14 ላይ ስለ ክርስቶስ ኢየሱስ ጽድቅ ይናገራል፣ ጻድቅነቱን ይናገራል። ሌላ አንድም ሰው ጻድቅ እንዳልሆነ ደግሞ አንድም ሰው በምድር ላይ ሲመላለስ ምንም ጽድቅ የሌለባቸው ሰዎች ደግሞ እንዳሉ ሮሜ ምዕራፍ 3 ላይ ከቁጥር 10 ጀምረን 11 ጀምረን እስከ 12 ያለውን ክፍል ላንብብላችሁ። ጻድቅ የለም አንድስ እንኳን፣ አስተዋይ የለም፣ እግዚአብሔርንም የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም፣ አንድስ እንኳ የለም። ጉሮሯቸው እንደተከፈተ መቃብር ነው፣ በመላሳቸውም ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ፣ አፋቸውም እርግማንንና መራርነትን ሞልቶበታል። እግሮቻቸውም ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልናም በመንገዳቸው ይገኛል። የሰላምንም መንገድ አያውቁም። በዓይኖቻቸውም ፊት እግዚአብሔርን መፍራት የለም። እግዚአብሔርን መፍራት የለም በዓይናቸው ፊት አንድ እንኳን ጻድቅ የለም ነው የሚለን። ታዲያ ሰዎች እኛ ጽድቃለን የሚሉት ለምንድን ነው? ጻድቃንን የሚሉት እኛ እኮ ሰተት ብለን ወደ እግዚአብሔር መንግስት መግባት እንችላለን የሚሉት ለምንድን ነው? እኛ እኮ መልካም ስራ አለን የሚሉት ለምንድን ነው? በጣም ያሳዝናል። ግን እኔ በጣም ነው የሚገርመው የእግዚአብሔርን የክርስቶስ ኢየሱስን ጽድቅ፣ ክርስቶስ ኢየሱስ የሰራውን ጽድቅ ለመሸፈን የሚደረገው ጥረት፣ የሚደረገው ሩጫ፣ እኔ መልካም ስራ በማድረጌ፣ እኔ እንደዚህ በመሆኔ፣ እኔ በማገልገሌ፣ እኔ በቃ ሁልጊዜ ከአንደበቴ ክፉ ነገር ስለማይወጣ እንዲህና ያንን ስለማላደርግ እግዚአብሔር አጽድቆኛል፣ እግዚአብሔር ቀድሶኛል፣ የእግዚአብሔር ጽድቅ ነኝ ብሎ ሰዎች ሲናገሩ ያሳዝናል በጣም። ነገር ግን መጽሐፍ ቅዱስ ምን እንደሚለን ታውቃላችሁ? ኢሳይያስ 64 ቁጥር 6 ላይ ጽድቃችን ምንድን ነው ይላል? የመርገም ጨርቅ ነው ይላል። ጽድቃችን የመርገም ጨርቅ ነው። አጸያፊ ነው ማለት ነው።
በክርስቶስ ጽድቅ ላይ የምንጨምረው ነገር ሁሉ የምናደርገው ነገር ሁሉ ቢያስፈልግ እኛ እንጨምራለን የምንለው ነገር ሁሉ ቢኖር በእግዚአብሔር ፊት የመርገም ጨርቅ ነው ይላል። እግዚአብሔር ይመስገን በራሱ ጽድቅ ስላዳነን ጌታ ኢየሱስ ክርስቶስ አሜን። በራሱ ጽድቅ ስላዳነን በክርስቶስ ሞትና ትንሣኤ ስለዳነን ኢየሱስ ብቻ ለኃጢአታችን በቂውን ክፍያ ስለከፈለልን በቂ ክፍያ ስለኛ በእኛ ኮንዲሽናል በሆነ ነገር ላይ ያልተመሰረተ በመሆኑ በእግዚአብሔር ብቻ የተመሰረተ በእግዚአብሔር ጽድቅ ላይ በክርስቶስ ኢየሱስ ጽድቅ ላይ ብቻ የተመሰረተ ጽድቅ ስላለን የዘላለም ሕይወት ስላለን የጽድቅን ሁኔታ ስንመረምር አንድም ልንጨምርበት አንድም ልንቀንስበት አንድም ደረጃ ከፍና ዝቅ ልናደርገው የምንችልበት ነገር በእኛ ዘንድ እንደሌለ መጽሐፍ ቅዱስ ይናገራል። አንዴ ዝቅ አንዴ ደግሞ ከፍ ልናደርገው እንደማንችል ይናገራል መጽሐፍ ቅዱስ። ታዲያ ሰው በእግዚአብሔር ፊት እንዴት ሊጸድቅ ይችላል? እንዴት ነው ጀስቲፋይድ የሚሆነው? እንዴት ነው ጻድቅ የሚሆነው? እንዴት ነው የሚቀደሰው? እንዴት ነው የዘላለም ሕይወት ባለቤት ሊሆን የሚችል? እንዴት ነው? ይህንን ጥያቄ መመለስ አለብን። እግዚአብሔር መሐሪና ይቅር ባይ ስለሆነ ምንም ብንሆን ማንንም ሰው ቢሆን ወደ ጥፋት አይወስድም ብለው የሚያምኑ ሰዎች አሉ። ትክክል ናቸው። ማንም ሰው ቢሆን እግዚአብሔር መሐሪ ስለሆነ እግዚአብሔር ቸር ስለሆነ እግዚአብሔር ደግ ስለሆነ አንድም ሰው ላይ ፍርድ አይመጣበትም፣ አንድም ሰው አይፈረድበትም የሚሉ ሰዎች አሉ። እግዚአብሔር ለምን እንደሚፈርድ ታውቃላችሁ? እሱ ትክክል ስለሆነ ጻድቅ ስለሆነ ነው የሚፈርደው። ገብቷችኋል? ጻድቅ ስለሆነ ነው እግዚአብሔር የሚፈርደው፣ ጽድቅ ፈራጅ ስለሆነ። እኛ ኮምፕሮማይዝ የምናደርግ ሰዎች ግን እኛ ሰዎች ለከሌ ለወገኔ ለዘሬ ለዘመድ ለአዝማዴ ብለን ሸራርፈን ያልሆነ ፍርድ ያልሆነ ነገር ልናደርግ እንችላለን። እግዚአብሔር ግን ጻድቅ ስለሆነ ግን በትክክል ይፈርዳል፣ በትክክል ስራውን ይፈጽማል። እግዚአብሔር የተመሰገነ ይሁን እሱ ጻድቅ ስለሆነ። አንዳንዶች ደግሞ ስራችንን ይመዝናል ይላሉ። መልካም ስንሰራ ራይት ያደርግልናል፣ ስንሳሳት ደግሞ ኤክስ ያደርገዋል። ስለዚህ ከዚህ የተነሳ ምን ልንሆን እንችላለን? ልንጸድቅ እንችላለን፣ ልንድን እንችላለን። ግድ የለም ስራችን ይመዝነዋል። አንዳንድ እችን አሻሽላት እያለ ሊያደርግ ይችላል ብለው የሚያስቡ ሰዎች አሉ። እንደው ይገርማችኋል የእግዚአብሔር ቃል ምን እንደሚናገር። ሮሜ ምዕራፍ 2 ቁጥር 20 ላንብብላችሁ። እንደዚህ ይላል። ሮሜ ምዕራፍ 2 ቁጥር 20 በሕግ አንተ ግን ከቁጥር 17 ጀምሮ ላምባው። አንተ ግን አይሁዳዊ ብትባል በሕግም ብትደገፍም በእግዚአብሔር ብትመካ ፈቃዱንም ብታውቅ ከሕግ ተምረህ የሚሻለውን ፈትነህ ብታውቅ ብትወድ በሕግም ዕውቀትና የእውቀትም መልክ ስላለህ የዕውሮች መሪ በጨለማም ላሉትም ብርሃን የሰነፎችም አስተማሪ የሕፃናትም መምህር እንደሆንክ በራስህ ብታምን እንግዲህ አንተ ሌላውን የምታስተምር ራስህን አታስተምርምን? አትስረቅ ብለህ የምትሰብክ ትሰርቃለህ። አታመንዝርም የምትል ታመነዝራለህ። ጣዖትንም የምትጸየፍ ቤተ መቅደስን ትዘርፋለህ። በሕግ የምትመካ ከሕግም በታችም ላሉትም እግዚአብሔር ታሳፍራለህ። በእናንተም ሰበብ የእግዚአብሔር ስም በአሕዛብ መካከልም ይሰደባል ተብሎ እንደተጻፈ። በእናንተ ሰበብ፣ በእናንተ ፈቃድ፣ በእናንተ ሐሳብ የእግዚአብሔር ስም ምን ይሆናል? ይሰደባል።
ቁጥር 3 ምዕራፍ 3 ቁጥር 20 ላይ ደግሞ እንደዚህ ይላል፣ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና። እንግዲህ በሕግ የሚመኩት በሕግ እንጸድቃለን የሚሉት ሰዎች ይህንን ሲያነቡ ምን ይሰማቸው ይሆን? ሕግ የተጻፈው በሕግ ስር ላሉት ሰዎች ነው ይላል። ሕግ የተጻፈው በሕግ ስር ላሉት ሰዎች ነው። ነገር ግን ኃጢአት በምን ይታወቃል? በሕግ ይታወቃል። ሕግ ባይኖር ኖሮ ኃጢአት አይታወቅም ነበር። ሕግ ባይኖር ኖሮ ሕግ ነው ጎልጉሎ የሚያሳየው ልኮ አንተ እኮ ኃጢአተኛ ነህ የሚል። ሕግ ሊያጸድቅና አይደለም የመጣው። ሕግ የዘላለም ሕይወት ሊሰጠን አይደለም የመጣው። ነገር ግን ሙሴ እስከመጣበት ድረስ እስከዚያን ድረስ ኃጢአት አይታወቅም ነበር። ነገር ግን በሙሴ ሕግ ከተሰጣ በኋላ ግን ኃጢአት መሆኑ፣ መልካም ስራ ደግሞ መልካም ስራ መሆኑ መታወቅ ጀመረ። ከዚያ በኋላ ይህንን ነው የሚነግር። እንግዲህ ባለፈው ሳምንትም እንዳልኳችሁ በመግቢያ ላይ ይህንን ክፍል በደንብ እንድንተነትነው በደንብ እንድንመለከተው ነው እንድንመለስበት የፈለኩት። ባለፈው ሳምንትም ትንሽ ነካክተኗል፣ በወዳኛውም እንደዚሁ። ዛሬ ደግሞ እንድናየው የምፈልግበት መንገድ ምክንያቱም የዛሬው ርዕሳችን ጽድቅ በውየት የተገኘ የጽድቅ አውድ ስለሆነ ያንን ስለሆነ የምናየው ከዚያ የተነሳ ነው። አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው፣ እግዚአብሔር ኃጢአቱን የማይቆጥርበት ሰው ምስጉን ነው ይላል። ይህንን ሐሳብ፣ ይህንን ክፍል፣ ይህንን አረፍተ ነገር፣ ይህንን አውድ ሐዋርያው ጳውሎስ የተዋሰው ወይም ያመጣው ከመዝሙረ ዳዊት ከመዝሙር 32 ከቁጥር 1 እስከ 2 ያለው ክፍል ላይ ነው። ከዚያ ላይ ነው ቃል በቃል የጠቀሰው። የሚገርማችሁ እንደውም እዚያ ላይ በጣም ግልጥልጥ አድርጎ እንዴት ሲናገር ብሉይ ኪዳንና አዲስ ኪዳን እንዴት እንደሚገናኙት ልብ በሉ። እንዴት ገላልጦት እንደሚናገር ተመልከቱ። መተላለፉ የቀረችለት ኃጢአቱም የተከደነችለት ይላል ረሱል ይላል። መተላለፉም የቀረችለት ቀርቷል ነው እያለ ያለው። መተላለፉ የቀረችለት ኃጢአቱም የተሰረየችለት ምን ሆነ? እሱ ብፁዕ ነው ይላል ጳውሎስ። ይህንን ሲል እዚህ ላይ በደንብ እንድናተኩርበት ወይም በደንብ እንድናስተውለው እየነገረን ነው። ይህም የሚጠቀመው በእግዚአብሔር ፊት ጻድቅ ሊሆን የሚችል ማንም ሰው እንደሌለ፣ በእግዚአብሔር ፊት ጻድቅ መሆን የምንችለው በክርስቶስ ደም ብቻ እንደሆነ፣ በክርስቶስ ኢየሱስ ደም ውድ በሆነው ደም እኛን ስለገዛል። በአጠቃላይ ስለ አብርሃምና ስለ ዳዊት በእምነት የመጽደቅን ምሳሌዎችን ነው የሚናገረው። ሮሜ ምዕራፍ 4 ስንመለከት አብርሃም ከመገረዙ በፊት ጻድቅ ተብሎ ተቆጥሯል። ከቁጥር 9 እስከ 10 ያለውን ክፍል ስንመለከተው መቼ ነው ዳዊት መቼ ነው ጻድቅ ተብሎ የተቆጠረው? መቼ ነው? ከመገረዙ በፊት ይለናል። እንግዲህ ይህ ብፅዕና ስለመገረዝ ተነገረ ወይስ ደግሞ ስላለመገረዝ እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና፣ እንዴት ተቆጠረለት? ተገርዞ ሳለ ነውን? ወይስ ሳይገረዝ? ተገርዞስ አይደለም ሳይገረዝ ነበር እንጂ ገና ሳይገረዝ። እግዚአብሔር ጻድቅ አምላክ ነው። እግዚአብሔር ቸር አምላክ ነው። እግዚአብሔር መሐሪ አምላክ ነው። ፍቅሩ ወሰን የሌለው አምላክ ነው። ሳንወደው የወደደን፣ ሳንመርጠው የመረጠን፣
ሳንፈልገው የፈለገን እያለን ስንዘምር አንዳንድ ጊዜ መዝሙሩን አስተውለነው ከሆነ እውነት ነው። ሳናስተውለው እንዲሁ ሞቅ ስላለን ከሆነ የምንዘምረው የመዝሙሩ ቅላጼ ደስ ስላለን ከሆነ ደግሞ ተሳስተናል፣ ልክ አይደለም። አንዳንድ ጊዜ ሰዎች የማያውቁትን ቋንቋ እንኳን እንትኑ ብቻ ዜማው ደስ ስለሚላቸው እየተወዛወዙ ይዘምሩታል። እኔም እንደዚህ አደርጋለሁ አንዳንድ ጊዜ ሳላውቀው እኮ ነው፣ ሳይገባኝ መልእክቱ በደንብ አንዳንድ ጊዜ መልእክቱ ሲገባኝ ደግሞ መዘመር እንዳለብኝ በደንብ አስተውልና ደግሞ መዘመር እንደሌለብኝ ደግሞ አስተውላለሁ። ይሄ እኮ መዘመር አልነበረበትም፣ ይሄን መዘመር አልነበረብኝ፣ ትክክል አይደለም፣ it is not scriptural ብዬ አስባለሁ። እግዚአብሔር የጽድቅ ምሳሌ እንዲሆኑ አብርሃምን የጽድቅ ምሳሌ እንዲሆን እሱን የእምነት አባት እንዳደረገው እንመለከታለን። መጽደቅ የቻልነው በሕግ አይደለም፣ በስራም አይደለም፣ በማንኛውም በእኛ አስተዋጽኦ አይደለም። ነገር ግን በማን የተነሳ ነው? በእግዚአብሔር በኢየሱስ ክርስቶስ የተነሳ ነው። ዳዊት ደግሞ የእግዚአብሔር ጽድቅ ሆኖ ስለሚቆጠርለት ስለዚህ ስለ አንድ ሰው ስለ አብርሃም ይናገራል። ስራ ካለበት ምን ሊሆን ይችላል? በስራ ከሆነ መጽደቅ ምን ሊሆን ይችላል? ንገሩኝ እስቲ። በመልካም ስራችን፣ በበጎ ስራችን፣ በእኛ አስተዋጽኦ ከሆነ ምን ሊሆን ይችላል? የምንመካበት በዚያ ነው። በቃ እኔ ዲግሪ ስላለኝ በዲግሪ በሙያዬ አንድ መስሪያ ቤት ተቀጥሬ ሰራሁ። በየወሩ ምን ያደርገኛል? ምን ይሰጠኛል? ደሞዝ ይሰጠኛል፣ ገንዘብ ይከፍለኛል። ለምን? ስለሰራው ደሞዝ ይሆናል። በቃ ስለዚህ አብርሃም የጸደቀው በስራ ቢሆን ኖሮ ጽድቅ ሆኖ ሳይሆን የሚቆጠርለት ምን ሆኖ ነበር የሚቆጠርለት? ስራ ሆኖ ነው የሚቆጠርለት። አብርሃም ኃጢአተኛውን በሚያጸድቀው በእግዚአብሔር ስላመነ ግን እምነቱ ጽድቅ ሆኖ ተቆጠረለት። በስራ ቢሆን የጸደቀው ግን ስራው ስራ ሆኖ ተቆጠረለት ነበር የሚባለው፣ ወይም በስራው ጽድቅ ሆኖ ተቆጠረለት ነበር የሚባለው። አሁን ማንኛው ሰው ነው በዚህ ዓለም ላይ መልካም ስራ ሰርቶ ሊጸድቅ የሚችለው? አንድም እንኳን የለም። አንድ እንኳን ከቁጥር 3 እና 4 ስንመለከት እንደዚህ ይላል መጽሐፍ። ምን አለ? አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ለእርሱ እምነቱ ምን ሆኖ ተቆጠረለት? ጽድቅ ሆኖ ተቆጠረለት። ጽድቅ ሆኖ ተቆጠረለት። ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው ለሱ እምነቱ ነው ጽድቅ ሆኖ የተቆጠረለት። ክብር ለእግዚአብሔር። ስለዚህ የእግዚአብሔር ጽድቅ ተምሳሌት እንዲሆን በስራ ሳይሆን በእምነት ስለጸደቀው ስለ አብርሃም ሲነግረን እንመለከታለን። አብርሃም ጻድቅ ሆኖ የተቆጠረለት በስራ አይደለም፣ በእምነት ነው። ነገር ግን አሁን ሊመካበት የሚችለው ነገር ምንድን ነው? በእምነት መጽደቁ ነው። ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነንና በክርስቶስ ያለው መልካም ስራ እንድንሰራ በክርስቶስ ኢየሱስ ተመረጥን። ኤፌሶንን ያነበብኩላችሁ ምዕራፍ 2 ከቁጥር 4 ጀምሮ እስከ 10 ያለው በጸጋ የዳነ ሰው የሚመካው በጸጋ። አንደኛ ቆሮንቶስ ምዕራፍ 1 ላይ ከ29 ጀምሮ እስከ 30 ድረስ ስትመለከቱ ሶስቱም ሐሳቦች ተዘርዝረው ታያላችሁ። እምነትም፣ ጸጋም፣ ቅድስናም እነኚህ ሁሉ የሚመካ በማን ይመካ ይላል? በእግዚአብሔር ይመካ ይላል። የሚመካ በእግዚአብሔር ይመካ፣ የሚመካ በጸጋ ይመካ።
ዳዊት በአመፃ ተጸነስኩ ነው የሚለው። በኃጢአት ነው የተጸነስኩት፣ በአመፃ ነው የተጸነስኩት። ኤርምያስን ብትጠቅሱት፣ ኢሳይያስንም ብትጠቅሱት፣ የጳውሎስን መልእክቶች ሁሉንም ቦታ ብታነቡ ገና በእናቴ ማህፀን ሳለሁ ጌታ ጠራኝ ነው የሚሉት። ጻድቅ ሆኖ የተቆጠረለት ለአብርሃም በእግዚአብሔር በማመኑ ብቻ ነው። አብርሃም ገና በአባቱ ቤት እያለ በኡር ከወጡም በኋላ በካራን ከተወለደ በኋላ እዚያ እያለ እግዚአብሔር ከዘሩ ከዘመዶቹ ከወገኖቹ ምንም እግዚአብሔርን ሳያመልክ ምንም እግዚአብሔርን ሳያውቅ እንደተጠራ ይናገራል መጽሐፍ ቅዱስ። ስለ እግዚአብሔር የሚባል ነገር አያውቅም። እግዚአብሔርን የሚባል ነገር በፍጹም ስለ እግዚአብሔር እንደማያውቅ ነግራችኋለሁ። አብርሃም የአብርሃም አባት የሚያመልከው የጨረቃን አማልክት ነበር እንጂ እግዚአብሔርን አልነበር የሚያመልከው። የጨረቃ አምላክ ነበር የሚያመልከው። አብርሃም እና አባቱ ታራ ጣዖትን ያመልኩ እንደነበረ ኢያሱ ምዕራፍ 24ን ቁጥር 2ን ማንበብ ትችላላችሁ። ጣዖትን የሚያመልክ ነበር። ጣዖትን የሚያመልክ እግዚአብሔርን አያውቅም። ባዕዳን አማልክትን ነበር ያመልኩ የነበሩት። ከዚያ ውስጥ ግን እግዚአብሔር በል አሁን ከዘርህም ከዘመዶችም ከወገንህም ውጣ፣ እኔ ወደማሳይ ቦታ ሂድ አለው። እኔ ወደማሳይ ቦታ ሂድ። ይሄንን እግዚአብሔርን የማያውቅ ሰው፣ ስለ እግዚአብሔር ምንም መረጃ የሌለውን ሰው፣ ምንም ነገር የሌለውን ሰው እኔን አምልክ ብሎ እግዚአብሔር ሲጠራው ተመልከቱ። በጣም አስደናቂ ነገር ነው። ዘፍጥረት ምዕራፍ 11 ቁጥር 31 እና ኢያሱ ምዕራፍ 24 ቁጥር 2ን ማየት ትችላላችሁ። አመፃቸው የተሰረየላቸው ብፁዓን ናቸው የሚለን የመጀመሪያው ጳውሎስ ትልቁ በረከት ሕግን በመጠበቅ ሳይሆን ከእግዚአብሔር ይቅር ባይነት መሆኑን ሲናገር ይቅር የተባለላቸው ብፁዓን ናቸው። ይሄ በኦሪጂናል ማኑስክሪፕቱ ወይም በኦሪጂናል መጽሐፍ ቅዱስ በተጻፈበት በግሪኩ ቋንቋ የጥፋተኝነትን ስሜት ሙሉ በሙሉ ማስወገድን ነው የሚያሳየው። ይሄ አመፃቸው የተሰረየላቸው የሚለው የጥፋተኝነትን ስሜት ሙሉ ለሙሉ ሪሙቭድ ማድረግን፣ ሙሉ ለሙሉ ማስወገድን፣ ሙሉ ለሙሉ ማጥፋት ነው። አፊኖታይ የሚለው የግሪክ ቃል ማለት ነው። ሁለተኛ ሳይታሰብ እስከ መጨረሻው ማራቅ ነው። ላይታሰብ እስከ መጨረሻው ማራቅ ነው። ወይንም ኃጢአትን ሙሉ ለሙሉ መደምሰስን ያመለክታል። ኃጢአትን ሙሉ ለሙሉ ምንም ነገር ሳይቀር ማስወገድን፣ መደምሰስን ያመለክታል። ይቅር ተብሎልሃል። ስለሆነም እንዲያው ያንን ኃጢአት ሊያስበው እንዳይችል ያንን ክፉ ነገር ያንን ክፉን ኃጢአትን በደል ሙሉ ለሙሉ ተደምሶልሃል፣ ተወግዶልሃል የሚለውን ነው የሚያሳየው። ስለዚህ ከዚህ የተነሳ ከፍርሃት ነፃ ወጥተናል። ከኩነኔ፣ ከመርበርበር፣ ከፍርሃት፣ ከጭንቀት ሁሉ ነፃ እንደወጣን ያሳያል። ይሄ ነው ዳግም የተወለደ ሰው፣ ኃጢአቱ የተሰረየለት ሰው በፍርሃት ውስጥ በጭንቀት ውስጥ ወኔ ደህንነቴን ላጣው ይሆን፣ ወኔ ልጠፋ ይሆን የሚል ነገር እንዳይኖርበት እንዳደረገው ነው የሚናገረው። ምክንያቱም ልብ ብለን ስንመለከተው አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው።
ምስጉን ነው ይለዋል። አንዳንድ ክፍል ላይ ምስጉን ነው ይለዋል። እንግዲህ ባለፈው እንደተመለከትነው ይሄን ነው የሚያሳይ። በጸጋ የዳነ ሰው አይፈራም፣ እጠፋለሁ ብሎም ሊጨነቅ አይችልም። ምክንያቱም የክርስቶስ ኢየሱስ መንፈስ በሱ ውስጥ ስላለ መልካምን ስራ ሊሰራ በጎ ስራ ሊሰራ በመልካም አኗኗር ያዳነውን ጌታውን ሊገልጽ ሊያሳይ ይጠበቅበታል። የማይዋሸው ስለ ዘላለም ሕይወት የማይዋሸው አምላካችን እንደተናገረው ከቶም አይጠፉም ብሎ እንደነገረን ዮሐንስ ወንጌል ምዕራፍ 10 ቁጥር 28 ላይ ከቶም አይጠፉም ብሎ የነገረንን ልብ ልንል ይገባል። አሁን የእግዚአብሔር ልጆች ናችሁ። የእግዚአብሔር ልጅ ደግሞ ኃጢአትን እንደማይሰራ እናውቃለን ይላል ዮሐንስ ወንጌል መልእክት ላይ። እንዲሁም ደግሞ ይህን እንኳን አላነበው አንደኛ ዮሐንስ ምዕራፍ 5 ከቁጥር 15 እስከ 17 ያለውን ሐሳቤን ወደ ሌላ ዳይቨርት ሊያደርግብኝ ስለሚችልና እናንተ ኃጢአት የሚገባውን ሞት የሚገባውና ሞት የማይገባው ስለማይገባው ነገር ነው እየተናገረ ያለው። ሁለተኛው ሐሳብ ኃጢአታቸው የተሸፈነላቸው። ቅድም እንደነገርኳችሁ በተለይ መዝሙር 32 ላይ ከዚያ ተውሶ ነው ብያችኋለሁ። አሁን ሐዋርያው ጳውሎስ እየተናገረ ያለው ከዚያ የተዋሰውን ወይም ከዚያ ያንን ሐሳብ በደንብ በአዲስ ኪዳን እንዴት እንደገለጸው እንዳብራራው ነው ቅድም ያየነውና ኃጢአታቸው የተሸፈነላቸው ኃጢአታቸው የተከደነላቸው ብፁዓን ናቸው። የብሉይ ኪዳን የመስዋዕትን ስርዓት አካሄድ ወይም አተገባበርን ሁኔታ ይናገራል። የተሸፈነ ማለት ኃጢአት ከእግዚአብሔር ፊት ተሰውሯል ማለት ነው። ችላ ተብሏል ማለት ሳይሆን ችላ ተብሎ እንዲሁ ታልፏል ማለት ሳይሆን ዋጋ ተከፍሎበት በውድ ዋጋ ሊከፈላለው የወደፊቱን በማሳየት በዚያን ጊዜ ግን በፍየሎችና በበጎች ደም አማካይነት የተሸፈነ መሆኑን ነው የሚያሳየን። እግዚአብሔር ለሙሴ እኔ ኃጢአትን እግዚአብሔር ለሙሴ የሰጠውን በዘሌዋውያን ምዕራፍ 16ን ሙሉውን ብትመለከቱት እዚያ ላይ ማየት ትችላላችሁ። እግዚአብሔር ለሙሴ እኔ በስርየት መክደኛው ላይ በደመና ውስጥ እገለጣለሁ አለ። ካህኑም ልብሰ ተክህኖን ለብሶ ለአሮን ነው ይሄ ትእዛዝ የተሰጠው። አሮን ለራሱና ለቤተሰቡ በመጀመሪያ ለማስተሰሪያ የሚሆን ወይፈንን ይዞ ይቀርባል ይላል። ከቁጥር 9 ጀምራችሁ እስከ 11 ያለውን ክፍል ስትመለከቱ የበግ ጠቦት፣ የፍየል እና ወይፈን ይዞ ይቀርባል። ለራሱና ለቤተሰቡ ነው። ማን ነው እሱ? ካህን ነው፣ ሊቀ ካህን ነው። ለራሱ ለቤተሰቡ መስዋዕት ይዞ ይቀርባል በእግዚአብሔር ፊት። በመጀመሪያ ለሕዝቡ የሚሆንን መስዋዕት ከማቅረቡ በፊት ለራሱ የሚሆን መስዋዕት ይዞ ይቀርባል። ምክንያቱም ራሱን ገና ማንጻት አለበት። ለራሱ መስዋዕት ይዞ ከቀረበ በኋላ እንደ ብሉይ ኪዳን ስርዓት በፍየሉ ላይ ራሱ ላይ እጁን ይጭንና ይጸልያል። ከዚያ ደግሞ ምን ይሆናል? ተመርጦ በጣም ማለት ነው። ሌላው ደግሞ ደሙ ፈሶ በስርየት መክደኛው ዙሪያ ደሙ ይረጫል። ያኛው ግን ኃጢአቱን ሙሉ ለሙሉ ተሸክሞ ወደ ምድረ በዳ ይለቀቃል። ይሄ ሁሉ ከሆነ በኋላ ለራሱና ለቤተሰቡ መስዋዕት ካቀረበ በኋላ ንጹህ መስዋዕት ስላችሁ የበጎች ንጹህ የሆኑ በጎችን ንጹህ የሆኑ የፍየሎቹ ወይም የወይፈንን ሊሆን ይችላል። ያ መስዋዕት በጣም ንጹህ ነው መሆን ያለበት። ምንም ቢሆን እንኳን ሌላ አይደለም። መጽሐፍ ቅዱስ ሲናገር እንከን ያለበት ካህን እንኳን እንዳያገለግለኝ ብሎ ተናግሯል። ታስታውሳላችሁ? እንከን ያለበት አገልጋይ እንኳን እንዳያገለግለኝ ወይንም ለምጽ ያለበትም ሆነ ወይንም
አይነ ስውርም የሆነ እንደዚሁ ካህን እኔ ሊያገለግለኝ አይገባም ብሎ ተናግሯል። ስለዚህ ያ መስዋዕቱም ንጹህ የሆነ መስዋዕት ነበር መቅረብ ያለበት። ያ ከሆነ በኋላ ከቁጥር 15 ጀምሮ እስከ 18 ያለውን ስትመለከቱ ነው። ከዚህም በኋላ ለሕዝቡ ደግሞ የሚያቀርበውን መስዋዕት ይዞ ይቀርባል። ሕዝቡ መስዋዕት ማቅረብ አለበት። ይህ አሮንና ከአሮን ዝርያዎች ለሚወጡት ሊቀ ካህናት ሁሉ የሆነ ስርዓት ነበር። በእንዲህ አይነት ሁኔታ የብሉይ ኪዳን የሚከናወን የነበረው ነገር ግን በአዲስ ኪዳን ግን ኢየሱስ ግን ስለ ራሱ የሚሆን ለስርየት የሚሆን መስዋዕትን ይዞ አልቀረም። ንጹህ የሆነውን ደሙን ይዞ በእኛ ፋንታ ነው። በፍየሎች በበጎች መስዋዕት አይደለም፣ በእንስሳት መስዋዕት አይደለም ይዞ የቀረበው። የራሱን ንጹህ የሆነ መስዋዕት ራሱን ነው ይዞ የቀረበው። በራሱ ደም ነው እኛን ወደ እግዚአብሔር መንግስት እንድንገባ ያደረገን። ዕብራውያን 9 ከቁጥር 6 እስከ 18 ሰፊ ክፍል ነው። ይህንን ብታነቡት ደስ ይለኛል። ስለዚህ ይህ ክፍል የሚናገረው በክርስቶስ ኢየሱስ አማካይነት እስከ መጨረሻው ተከደነልን ነው የሚለው። እስከ መጨረሻው ተከደነልን፣ ተሸፈነልን። በፍየሎች በበግ ደም ሳይሆን በክርስቶስ ደም፣ በውድ ልጁ ደም ለዘላለም ተሰረየልን፣ ስርየትን አገኘን። ዕብራውያን 10 ቁጥር 17ን ኃጢአተኛውንና አመፃቸውን ከእንግዲህ ኃጢአታቸውንና አመፃቸውን ከእንግዲህ አላስብም ተባለልን። አላስብም፣ ከዚህ በኋላ አላስብም። ኃጢአታችንን እንደገና የሚያስበው ቢሆን ኖሮ የክርስቶስ ኢየሱስ ሞት ያስፈልግ ነበር? ያስፈልግ ነበር? አያስፈልግም። ኢየሱስ ክርስቶስ መሞት ባላስፈልገው ነበር። ኢየሱስ ክርስቶስ ዝቅ ብሎ በስጋ ተገልጦ መምጣት ባላስፈልገው ነበር። እንደገና የሚያስበው ቢሆን ኖሮ በቃ በየዕለቱ የፍየሎቹን የበጎቹን ደም እያቀረበ እኔ እንጃ ብቻ በጣም ከባድ ነው እንዴት ሆነን እንደምንኖር ከዚያ በኋላ። ምክንያቱም የተዋጀ ነው በውድ ደሙ ነው። በውድ ደሙ ውድ በሆነ ደሙ ተዋጀ። ሶስተኛው እግዚአብሔር ኃጢአቱን የማይቆጥርበት ሰው ምስጉን ነው። ስርየትን አየን፣ መከደንን አየን። አሁን ደግሞ ኃጢአቱ የማይቆጠርበት ሰው ደግሞ ብፁዕ ነው። ቁጥር 8 ላይ ኃጢአቱ የማይቆጠርበት ሰው ብፁዕ ነው። እዚህ ላይ ጳውሎስ ስለ መቁጠር የተናገረው ቁልፍ ግስ ይጠቀማል። እግዚአብሔር ኃጢአትን በአማኞች መለያ ላይ አያደርግም ማለት ነው። ኃጢአትን ለአማኞች መለያ አያደርግም። የአማኞች መለያ ምንድን ነው? ጽድቅ ነው፣ ጀስቲፊኬሽን ነው። ቅዱሳን የተባባላችሁ የምትጠሩት በከንቱ ነው? ዝም ብሎ ነው? እናንተ ቅዱሳን ወገኖች፣ ቅዱሳን ሰላም ለእናንተ ይሁን፣ ቅዱሳን ወንድሞቼ፣ ቅዱሳን ወገኖቼ እየተባለን የምንጠራው ለምን? የአማኞች መጠሪያችን ቅዱሳን ወይም ጽድቅ ወይም ጻድቃኖች ነው የተባልነው። ከማን የተነሳ? ከክርስቶስ የተነሳ። በሁለተኛው ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ሁልጊዜ የምጠቅሰው አይሰለቸውም እንዴ እንዳትሉ እንግዲህ በቃ በጣም ሳውንድ ስለሚያደርገኝ አይሰለቸውም። ይሄ ሰው ሁልጊዜ ይሄን የሚጠቅሰው አንድ ሰው አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እና 10 ሁልጊዜ ስጠቅሳቸው ሰማለሁ። እንዴት ብትወዳቸው ነው ብሎ የጠየቀኝ ሰው አለ። ሁሉንም የእግዚአብሔርን ቃል ወዳለሁ። በእርግጥ እዚህም ቦታ ላይ ስንመለከት ክርስቶስ ኢየሱስን ስለኛ ኃጢአት አደረገው ምን እንሆን ዘንድ? የእግዚአብሔር ጽድቅ እንሆን ዘንድ ሮሜ ምዕራፍ
ቁጥር 3 ላይ እንደገና መለስ ብለን ስንመለከት መጽሐፍት ምን አለ? አብርሃም በእግዚአብሔር ስላመነ ጽድቅ ሆኖ ተቆጠረለት። ጽድቅ ሆኖ ተቆጠረልን። መጠሪያችን፣ መለያችን ኃጢአተኞች ሳይሆን ጻድቅ ተብለን እንዲቆጠርልን አድርጓል። አብርሃም ሳይገረዝ እንደሆነ ጻድቅ የተባለው ነግሬያቸዋለሁ። ዘፍጥረት ምዕራፍ 15 ቁጥር 6 ላይ የእግዚአብሔርን ቃል ሰማ፣ እምነቱም ጽድቅ ሆኖ ተቆጠረለት ብሎ ይነግረናል። የእግዚአብሔር ጽድቅ እንጂ የሚቆጠርልን ኃጢአት አይደለም። የሚቆጠርልን ኃጢአት አይቆጠርልን። ጽድቅ ሆኖ ግን ተቆጠረልን። ክብር ለእግዚአብሔር ይሁን። እኛ የአባቴ ብሩካን ወንድሞቼ ተብለን ተጠርተናል። የአባቴ ብሩካን የሆናችሁ እኔና እግዚአብሔር የሰጠኝን ልጆች የኔ ብሩካን ልጆች ተብለን ጌታ ኢየሱስ ክርስቶስ ነው እኔና እግዚአብሔር ብሎ የተናገረው በብሉይ ኪዳን ላይ ዕብራውያን ምዕራፍ 2 ቁጥር 11 ላይ እንዲሁም እኔና እግዚአብሔር የሰጠኝ ልጆች ብሎ ይናገራል። በዕብራውያን ላይ ቁጥር ምዕራፍ 2 ቁጥር 13 ላይ ክርስቶስ ልጆቼ ብሎናል። የእግዚአብሔር ልጆች ተብለን እንድንጠራ ይሄንን ታላቅ ስልጣን፣ የልጅነት መብት፣ የልጅነት ስልጣን ተሰጥቶናል። አሜን። እሺ የመለኮትነት ይቅርታ ከኩነኔ ነፃ ወጥተን የመለኮታዊ ባህሪው ተካፋዮች እንድንሆን የእግዚአብሔር ልጆች የመባልን ስልጣን አያፍርባቸውም ነው የሚለው። ልጆቼ ሲላቸው አያፍርባቸውም፣ ወንድሞቼ ሲላቸው አያፍርባቸውም። ያፍርብና ብላችሁ ታስባላችሁ? ቃሉ ግን አያፍርባቸውም ነው የሚለው። ምን ይደረግ እንግዲህ የእግዚአብሔር ቃል እንዴት አለ ነው። አሁን የሚቆጠርልን ከሆነ ልጅ የመባል ስልጣን ነው። ልጆቼን የተባሉ አሁን የእግዚአብሔር ምርጥ ሕዝቦች ነው የተባሉ። አሁን የመንግስቱ ወራሾች ነው የተባሉ የእግዚአብሔር ልጆች ነው። ነገር ግን ታላቅ ማረጋገጫ ስላለን በዚህ ደግሞ ደስ ልንል ይገባናል። የቃሉ ማረጋገጫ አለን። የእግዚአብሔር ቃሌን የሚሰማ በላከኝም የሚያምን እሱ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። የልጅነትን መብት፣ የልጅነትን ስልጣን አግኝተናል። ስለዚህ እግዚአብሔር ይመስገን። ዝም ብዬ ሳላስበው ሰዓት ሄዶብኛል። ከይቅርታ ጋር ይችን 15 ደቂቃ እናንተ ደግሞ እንድትተነፍሱ፣ እናንተ ደግሞ አስተያየት እንድትሰጡ አሁን ከዚህ በኋላ ያለውን ጊዜ ለእናንተ እሰጣለሁ።